ሰላም ሰላም፣ እንዴት ናችሁ? ዳንኤል ነኝ። ዛሬ በዚህ ቪዲዮ መጥቻለሁ። በያላችሁበት ሰላምና ጤና እንዲበዛላችሁ ምኞቴ ነው። እግዚአብሔር ከእናንተ ጋር ይሁን፣ እኔም ጋር ይሁን። አሜን። ባለንበት ዓለም የተለያየ አይነት ዲስትራክሽን ማለት ጫጫታና ሁካታ በበዛበት ዓለም እንዴት ነው እኛ ተረጋግተን የአእምሯችንን ሰላም ጠብቀን ልንኖር የምንችለው? እንግዲህ አሁን የሚዲያው ዘመን ነው። ሚዲያው የጠቀመን ብዙ ነገር አለ፣ ጠቅሞናል። አንደኛው አሁን የምጠቀምበት ዩቲዩብ ለእናንተ እንድደርስ እቤቴ ቁጭ ብዬ ሀሳቤን ለእናንተ እንዳደርስ የጠቀመኝ ዩቲዩብ ነው እና ጥቅምም አለው። በአብዛኛው በአንዳንድ ጊዜ ደግሞ ጉዳቶችም አሉት። ለምሳሌ በአንዳንድ ይሄ እኛ በፊት አቴንሽን የምንሰጣቸው ነገሮች እኔ ባደግኩበት ዘመን ኢትዮጵያ ውስጥ እንግዲህ እኔ ልጆኜ ሲጀመር እንደነገርኳችሁ ዩቲዩቤን የምትከታተሉ ልታውቁ ትችላላችሁ። ሰፈር ውስጥ አንድ ቴሌቪዥን፣ ስልክ አንድ ቦታ የነበረበት ዘመን ስለነበረ ብዙ ጊዜ ፎከስ የምናደርገው እንወጣለን፣ ኳስ እንጫወታለን፣ ዋና እንዋኛለን፣ ወንዝ ወርደን ይህን እናደርግ ነበረ። በዛን ጊዜ ምንም አይመስለኝም። ያው ኖርማል ማንኛውም የሰፈር ልጅ የሚያደርገው ነገር ነበረ። አሁን ግን እዚህ ሀገር አሜሪካን ሀገር ከመጣው በኋላ አሜሪካን ነው የምኖረው። አሜሪካን ሀገር ከመጣው በኋላ ሳየው የተገላቢጦሽ ነው ያየሁት። ለምን መሰላችሁ? ገንዘብ ያላቸው ጊዜው ገንዘብ አለ ማለት ያው ጊዜ ይኖራል። እንዴት ይህንን ኤክስፕሌን አደርገዋለሁ? ለምን መሰላችሁ? ገንዘብ በሚኖራችሁ ሰዓት የምትሰሩትም ሰዓት ውስን ነው፣ ላያደክምም ይችላል ስራው። ታይም ይኖራችኋል ለፋሚሊ። እንደ አሜሪካን ሀገር ያለውን ነው የማወራችሁ። በሌላ ወገን ሁለት ሶስት ስራ እየሰራ የቤት ኪራዩን የሚከፍል የምትሰሩት ስራ ብዙ ጊዜ የሚፈጅ ሳይሆን ይቀርና እንዳልኳችሁ አንዳንድ ሰዎች የተወሰነ ሰዓት ሰርተው ብዙ ገንዘብ የሚያገኙ አሉ። አንዳንድ ሰው ግን በተለየ መልኩ ሁለት ሶስት ስራ እየሰራ ገንዘብ የሚያገኝ አለ። የቤቱን ሞርጌጅ የሚከፍል የቤቱን ኑሮ የሚሯሯጥ አለ። እንግዲህ ችግሩ ያለውን የቤቱን የክፍያውን ምንድነው ይሄ ያለውን የኑሮውን ሁኔታ ከበር ሊያደርግ ይችላል። ግን ለቤተሰቡ ያለው ጊዜ በጣም ትንሽ ነው የሚሆነው፣ ታይም የለውም። እና ከኔ ከእድገቴ ጋር ላነጋግራችሁ ያገናኘሁት ለምን መሰላችሁ? በእኛ ጊዜ እንደዛ ስንጫወት ስንቧርቅ የነበርንበት ጊዜ በእውነትም ሳስበው ኑሮ ብዙ የሚያስጨንቅ አልነበረም ልል አስባለሁ። ለምን መሰላችሁ? አንደኛ ቤተሰቦቻችን እኛን የትም ውጪ ስንጫወት ምንም ችግር አልነበረው። ምንም የሚሰጉትም ጎረቤት አለ፣ ጎረቤት ጠባቂ ነው። የጓደኛዬ እናት ጠባቂ ናቸው። ቤት ከሆኑ የኔ እናት ትሰራ ነበር አስታውሳለሁ። ግን ሌሎች ሰዎች እዛ ስላሉ ምንም የሚያስጨንቃቸው ቤተሰቡን የሚያስጨንቀው ነገር የለም። አሜሪካን ሀገር ግን የተለየ ነው። ልጆቻችሁን የምታስቀምጡበት አሁን ባልና ሚስት ሲሰራ ባልየው ከሰራ ሚስትየው ልትሰራ አትችልም። ሁለት ልጆች ሶስት ልጆች ካሉ ልጆቹን ትምህርት ቤት መውሰድ ማምጣት፣ አንዳንድ ቦታዎች ደግሞ ጨዋታ ቦታዎች መውሰድ ራሱ ጊዜ የሚፈጅ ስለሆነ ባልየው ብቻ የመስራት ግዴታ አለበት። ያለ ውዴታ ግዴታ የሚባለው ማለት ነው። መጀመሪያ ሲጀምረው ቪዲዮ እንደነገርኳችሁ በዚች
ባልተረጋጋች ዓለም ውስጥ እንዴት ነው ስለ አእምሯችንን እንዴት ነው ኢቭን ቢዚም ብንሆን በሌላውም ዓለም ደግሞ የሚኖር ሰው ኢቭን ዞ በድህነትም ቢኖር እኔ አውቃለሁ በፊት ኢቭን በድህነት እንኳን ሰው እየኖረ የተረጋጋ ኑሮ ያለው ሰው እኔ አውቃለሁ። ባደኩበት ጊዜ ደስተኞች ናቸው፣ ምንም ችግር የለባቸውም። ዘና ብለው ደስ ብሏቸው ነው የሚኖሩት። በእርግጥ ትንሽ ነው ስታያቸው በድህነት ነው የሚኖሩት፣ ግን ከፊታቸው ፈገግታ የማይለይ ደስ የሚላቸው ሰዎች እንደነበሩ አስታውሳለሁ። ስለዚህ ደስታ በገንዘብ ብቻ የሚለካ ነገር አይደለም። ደስታ ራሳችን ኮሚትመንት የምናደርገው ነገር ነው። ደስተኛ ነኝ ብለን ካልን ደስተኛ ነኝ። ሌላ ሰው ሊነግረን አይችልም። አንዳንድ ጊዜ ጆክ ኮሜዲ እሰማለሁ። ኖ እኔ ደስተኛ ነኝ ካልኩ ማን ሊወስድብኝ ይችላል? እኔ ደስ ይለኛል። በቃ ጠዋት ስነሳ ከመኝታዬ ደስተኛ ነኝ ብዬ ኮሚትመንት ማይንዳችን ነው። ገብቷቸዋል? ጭንቅላታችን በእርግጥ ችግር አለ። አዎ በጣም ችግር አለ። ሀዘን አለ። ሀዘን አለ። መጽሐፍ ቅዱሳችን እንደሚለው ከሚደሰቱ ጋር ተደስቱ፣ ከሚያዝኑም ጋር እዘኑ ብሎ እንዳዘዘን ሀዘን አለ። ስንት ነገር አለ። ቤተሰብ እናጣለን። በልጆች ብዙ ነገር የምናየው ነገር ይኖራል። እናዝናለን። እውነታውን ደስተኞች ነን ብዬ ስንነሳ እውነታውን ዲናይድ ማድረጋችን አይደለም ማለት። ዲናይድ ማለት ያው የሚታየውን ነገር መካድ አንችልም። ግን እንደዛም ሆኖ የዕለት ህይወታችንን በምንኖርበት ጊዜ ምንም ይኖረን በምንም አይነት ሁኔታ በምንም አይነት ሁኔታ ኑሯችን ይሁን፣ ግን ለአእምሯችን ሰላም ልንሰጠው ይገባል። ለአእምሯችን ሰላም ልንሰጠው ይገባል። በጣም እዚህ ላይ ፖይንት አድርጌ በቃ ማሰምርበት የጓደኛዊ የቤተሰብ ምክር አንድ ነገር ልመክራችሁ ፈልጋለሁ። ኤኒቲንግ አለ ኤኒቲንግ ማንኛውም ነገር ኮስትስ ዩር ሜንታል ሄልዝ ኢስ ቱ ኤክስፔንሲቭ ይላል። ምን ለማለት ነው? ማንኛውም ነገር የአእምሯችንን ሰላም የሚረብሽ ከሆነ በጣም ውድ ነገር ነው። ያ አትቀበሉት። አእምሯችሁን የሚሰጥ ነገር ምንም ነገር አታለው። ቱ ኤክስፔንሲቭ ውድ ነው፣ በጣም ውድ ነው። አእምሯችሁን የሚረብሽ ነገር በጣም ውድ ነገር ነው። አእምሯችሁን አስረብሹ ለምንም ነገር፣ ለገንዘብም ብላችሁ ይሁን ዝናንም ለማግኘት ስልጣንም ለማግኘት የተለያየ ነገር ሊኖረን ይችላል። አእምሯችንን የሚረብሽ ነገር ግን እንዳናደርግ መጠንቀቅ አለብን። ያስከፍለናል። ዋጋው ትልቅ ነው። ይህን ለማለት ነው የፈለኩት። በጣም ዋጋው ውድ ነው፣ ኤክስፔንሲቭ ነው። አእምሯችንን ከረበሽ ነው ኤክስፔንሲቭ ነው። አዎ በውጭ ሀገር በተለያየ በኑሮ መሰናከል አእምሯቸው የተረበሸ ቶቻችን ወንድሞቻችንን አንዳንዴ በምናይ ጊዜ ምን ነው ቢቀርስ፣ በድህነት ቢኖርስ እንዴ? ድህነት መኖር ከተቻለ በድህነት ቢኖር ነፃ ሆኖ ቢኖርስ? ማንኛውም ነገር ከአእምሯችን ጋር የሚነካካ ነገር ካለ ኢትስ ቬሪ ኤክስፔንሲቭ፣ በጣም ዋጋ ያስከፍላል። ሌላው ልጨርስላችሁ በዚህ አጠቃልዬ የምንኖረው ህይወት አንዴ ነው። በዚች ዓለም ላይ አንዴ ነው የምንኖረው። አንዴ ነው የምንኖረው። ላይፋችንን እንውደደው፣ ህይወታችንን እንውደደው ትላላችሁ። ምናልባት አንተ ተመችቶናል ወይ አንተ አይደለም፣ ያ አይደለም። አሁን ልናገር የፈለኩት የመመቸት እና ያለመመቸት ጉዳይ አይደለም። ነፍሳችን ህይወታችን እግዚአብሔር
በአምሳሉ የፈጠረንን ህይወት ልንወደው ይገባል። ራሳችን ልንወደው ይገባል። መስተዋት አይተን እንወድሃለን ቴንኪው ራሳችንን አፕሪሺየት ልናደርግ ይገባል። አላቅም ይህ ቪዲዮ ለአንድ ሰው ምክር ሊሆን ይችላል። እህቴ ወንድሜ፣ ራሳችንን መጥላት የለብንም። መውደድ አለብን። ሌላው እንግዲህ አንዳንድ ነገሮች የምታዩትን ነገር አድንቁ። እኔ አሁን በቲክቶክ አንዳንድ ነገሮች አነሳለሁ። ስነዳ መኪና አንዳንድ ነገሮች የማያቸውን አካባቢዎችን አቀርባለሁ። ውቤ በረሃ በሚል ውቤ በረሃ ቲክታክ ላይ አስቀምጣለሁ። ስነዳ ጥሩ ቦታ አካባቢ እኔ በመንፈሴ ደስ ያለኝ ቦታ ከሆነ እየነዳው ዘፈንም እየቀላቀባ ጠጋ እያስገባው አረጋለሁ። ብዙ ሰው እየወደደው ነው። ለምን? እኔ የሚያስደስተኝን ነገር ነው የማደርገው። በዚህ ዩቲዩብ ላይ የማወጣው ምንድን ነው? እኔ የተጠቀምኩበት ነገር ካለ በዚህ እድሜ በመጨረሻ የደረስኩበት ነገር ይሄ ነው። ለሰዎች እንደምንወዳቸው እንንገራቸው። ሁሌት ሳይሆን ማለት ሳይዘገይ። ለምሳሌ አባታችንን እናመሰግናለን በሉት። እናትን አመሰግንሻለሁ፣ አሳድገሽኛል፣ እወድሻለሁ፣ እወድሃለሁ አባት። ሁሌት ይሆናል። በኋላ በህይወት ካጣናቸው በኋላ ወይኔ እንላለን። እስፔሻሊ ወደ ውጭ ሀገር መሰደድ፣ ወደ ውጭ ሀገር የምትኖሩ ከሆናችሁ ይህ ምን እንደምል ይገባችኋል። ኢትዮጵያ ውስጥ የምትኖሩ አጠገባችሁ ያለውን ሰው የጠቀማችሁን ሰው አንድ ደብተር እንኳን ገዝቶ የሰጣችሁን አንድ እርሳስ ገዝቶ የሰጣችሁን ሳናመሰግን ነው የመጣ ነው። እውነት ለመናገር አሜሪካን ሀገር ስንመጣ በኋላ ነው ከስንት ዓመት በኋላ ነገሩ እንዳሁን እንደምነግራችሁ ሲገባኝ ሄጄ የረዱኝ ምንም ባልነበረኝ ሰዓት ትምህርት ቤት ሲሄድ ያው እንዳልኳችሁ ነው። እንግዲህ ውለታ ለዋሉልን ሰዎች የሚገባቸውን ነገር በውጭም የምንኖር ሰዎች ኢትዮጵያ ውስጥ እንደነገርኳችሁ የዋሉልን አንዳንድ ነገር ያቀረቡልን ትንሽም ቢሆን የረዱን ሰዎች ሄደን መጠየቅና ቴንኪዩ አመሰግናለሁ ማለት ይኖርብናል። በችግራቸው መድረስ አለብን። ይሄ ነው ዋናው የላይፍ እና በአእምሯችን ውስጥ እንደነገርኳችሁ ምንም ነገር ጸጸት እንዳይኖርብን በተቻለ መጠን የሰው ውለታ ከመብላት ያድነን። እሱ ነው ትልቁ ነገር እና ይሄ ነው እና ለአእምሯችን ጊዜ ሰላም እንስጠው እያልኩ የምሰናበታችሁ ዳንኤል ነኝ ከቨርጂኒያ። ፒስ አውት ባይ